የሚለው ቃል በቃል ባይገኝም ግን እግዚአብሔር በሶስት አካል ራሱን የገለጠበት ብዙ የመጽሐፍ ቅዱስ ክፍሎች አሉ። እሱም በማውጣት ምናልባት ላሳየ ይችላሉ፣ ችግር የለብኝም። ግን ዋና ጥያቄ አይደለም። ስለ አምላክ ስንትነት ሲናገር መጽሐፍ ቅዱስ አንድም ሶስትም ነው ብሎ ያስተማረ የመጀመሪያው ነብይ ማን ይባላል? ሰዎች እየተወያየን ያለ ነው፣ እንደ ትልቅ ሰው እናወራ። አምላክ አንድም ሶስትም ነው ብሎ ያስተማረው የመጀመሪያው ነብይ ማን ይባላል? ምን አልከኝ ኡስታዝ? አምላክ አንድም ሶስትም ነው ብሎ ያስተማረው የመጀመሪያው ነብይ ማን ይባላል? የሥላሴ አስተማሪ የመጀመሪያ ነብይም አምላክ የሚሆነው የናዝሬቱ ኢየሱስ ይሄንን ግልጭ አድርግቶ በአዲስ ኪዳን በደንብ አድርግቶ አስተምሯል። ከእርሱ በፊት ነብያቶች አስተምረዋል። ወደ ኢየሱስ እንመጣለን። ከእርሱ በፊት ነብያቶች አስተምረዋል። በነገረ ሥላሴ ከእርሱ በፊት አምላክ አንድም ሶስትም ነው ብሎ ያስተማራለ፣ ኢየሱስም ጭምር። ችግር የለም ጨምረው። ነገረ ሥላሴ እንዳልኩ እግዚአብሔር ራሱ ሶስት አካል መሆኑን በደንብ በብሉይ ኪዳን የሚናገርበት ስፍራ አለ። አንተ ጥቅሶችን እየፈለግህ ይሄ ስለ እርሱ ያሳያል እንድትለይ ሳይሆን ጥያቄ አምላክ አንድ ነው ብለህ ቅድም በድፍረት እንደተናገርክ አምላክ አንድም ሶስትም ነው ብሎ ያስተማረ ነቢይ አለ ወይ ነው ጥያቄ። ግልጽ። በጣም ጥሩ ኡስታዝ፣ ጥሩ ጥያቄ ነው የጠየቀው። ቃል በቃል አላህ እኔ አምላክ ነኝና አምልኩኝ የሚል ጥቅስ አለ በቁርአን ውስጥ አለ፣ በደንብ አለ። እኔ አምላካችሁ አላህ ነኝ እኔም ብቻ አምልኩ የሚል አለ። በደንብ አለ። ያውጣና አሳየኝ እስቲ ቁርአን ውስጥ። ላሳየህ ነው ግን ያ እንደሌለ አረጋግጥ መጀመሪያ። ቀጥታ አሁን ወጣ አድርጌ ነው ማሳየህ። እኔ ጠየቀውን መጀመሪያ መልስ። ላሳየህ ነው። ያው ምንም አልቆይም፣ አንድ ሰከንድ አልቆይም። ላሳየህ፣ ያው ዝግጁ ወላሂ ላሳየህ ዝግጁ ነኝ። ግን አንተ ያንን ጨርስ መጀመሪያ። አምላክ አንድም ሶስትም ነው የሚል መጽሐፍ ቅዱስ ላይ አለ? ሐሳቡ አለ ነው እያልኩ ያለሁት። አልጠየቅኩህም። አምላክ አንድም ሶስትም ነው የሚል ቃል አለ ወይ መጽሐፍ ቅዱስ? ሐሳቡ አለ ነው እያልኩ ያለሁት። ቃሉ ግን የለም አይደለ? ይሄ ለሰዎች አእምሮ እንዲገባቸው ነገረ ሥላሴን እንዲረዱ የምንጠቀመው ቃል ዮኒሻ አምላክ አንድም ሶስትም ነው የሚል ቃል አለ መጽሐፍ ቅዱስ ላይ? እንደሱ ብሎ ያስተማረ ነብይ አለ? እየነገርኩ እኮ ነው። ቃል በቃል አላህን የሚል የለም። ግን አላህ አምላክ መሆኑን መምህራንና ወይም ደግሞ ነቢያቶች ናቸው። እሱ ስለ አላህ ትጠይቀኛለህ። ያው እኔ እኮ በድፍረት መለስኩልህ፣ ላሳይህም ነው። አንተ ግን የተናገርከውን መጽሐፍ ላይ ታሳየኛለህ? አምላክ አንድም ሶስትም ነው ብሎ ያስተማረ አንድ ነቢይ አለ መጽሐፍ ቅዱስ ላይ? በደንብ አለ። ሐዋርያው ቅዱስ ጳውሎስ ስለ አብና ወልድና መንፈስ ቅዱስ በደንብ አድርጎ የተናገረበት ስፍራ አለ። አልጠየቅኩም። አምላክ አንድም ሶስትም ነው የሚል ቃል አለ ወይ? ይሄ ለሰዎች አእምሮ እንዲገባ ተብሎ የተጻፈ ጽሑፍ እንጂ የመጽሐፍ ቅዱሱ ሐሳብ ወይም ግብሩ አለ ነው እያልኩ ያሉት። ኡስታዝ ሰው አንተ እሺ የኔን መልስልኝ። በቃ የኔን አሳይንሽ። አላህ እኔ አምላክ ነኝና እኔን አምልኩኝ የሚለውን አሳይ። ያንተ መጀመሪያ ያንን የለም በላ የሌለውን ነገር የለም በልና ከዛ እኔ ደግሞ ያለውን ላሳየህ። አንተ የተጠየቀው መጽሐፍ ቅዱስ ላይ እሺ አምላክ አንድም ሶስትም ብሎ ያስተማረ ነብይ አለ? ለሰዎች አእምሮ እንዲገባ ሰዎች ነገረ ሥላሴ ስለ ሰው አእምሮ አይደለም ጥያቄ። መጽሐፍህ ላይ ማስረጃ እየጠየቁህ ነው ለተናገርከው። አምላክ አንድም ሶስትም ነው ብሎ ያስተማረ ነብይ አለ? ሐሳቡ አለ፣ ቃል በቃል የተናገረው ግን የለም። አላሁ አክበር። ከዛ እነሱ ጥቅስን ከዚያም የሚሉና ይሄ ስለዚህ እምነታችንን ይገልጻል። አይከብድም? እምነትህን ሂደህ እኔ ለምሳሌ ስለ እስልምና ሂጄ ራሴ ገና ፈልጌ ምናምን ጥቅሶችን ከዚያም ማታክስና አጋጭና በቃ ይሄ እምነቴን ይገልጻል። ራሱ ነው ገልጾልኝ ላገኘ የሚገባው። ያ ጀማዓ አላሁን እኔ አምላክ ነኝና ቀላል ነገር ታውጣልኝ። አዎ አምላክ አላህ ስብሐነሁ ወተዓላ ቃል በቃል ኢነኒ አነላህ ላኢላሃ ኢላ አነ ፈዕቡድኒ ይላል። እኔ አላህ ነኝ ከእኔ ሌላ ማንም አምላክ የለም እኔንም ብቻ ተገዙኝ እያለ ቃል በቃል ይናገራል አምላካችን አላህ ሱብሓነሁ ወተዓላ። እኔን አምልኩኝ ነው። እኔን አምልኩኝ። አምልኩኝ ምንድን ነው? አምልኩኝ ለእኔ ብቻ አምልኩን አቅርቡ የሚልበት ቃል በቃል አላህ አለ ወይ እኮ? ልናሳየ ነው። ልናሳየ ነው። ኢብራሂም ማውጣት ይመችሻል? አሰላሙ አለይኩም አዘጋጀ። እሺ አሁን ተመልከት። ጉድ እኮ ነው ጀማ። ያው እና ቃል በቃል አምላካችን አላህ ከቁርአን አላህ ይሄን የተናገረበትን አሳይና ያልከው ያው ሱራ ጣሐኒ
እኔ አላህ እኔ ነኝ አለ። ያሰላም ያለ እኔ አምላክ የለምና ተገዛኝ አለ። ሱራ ስንት ነው እሱ? 20:14 ላይ ሱረት ሱራ ጣሃ ላይ ሱረት አሊ 14 ሱረት አሊ አይደለም ጣሃ። እሺ ኡስታዝ አሁን ተገዛኝ አምልከኝ የሚል ቃል የለም። እኔ አምልከኝ ነው። ሌላውን ግን አግኝተሃል። እኔ አላህ ነኝ እሱ አምላክ እንደሆነ ቃል በቃል የተናገረበትን አግኝተሃል። ኢየሱስማ እሱም አምላክ መሆኑን እኮ ቃል በቃል የተናገረበት ቦታ እኮ አለ። የቱ ጋር የተናገረው? ለምሳሌ በዮሐንስ ወንጌል ምዕራፍ 1 ላይ በዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። ማን ነው እሱን እየተናገረ ያለው? ኢየሱስ ነው። አድምጠኝ። ይሄ ታማኙ ኢየሱስ የተናገረው ቃል በቃል አልክ አይደለ? ይኸውልህ አድምጠኝ አትበል፣ እንዳላዳመጥኩ አትስራ። እንዴ ምን ሆነህ? ትልቅ ሰው አይደለህ እንዴ? ቃል እየጠየቅኩህ ነው። ይሄን የተናገረው ኢየሱስ ነው ወይ ያልኩህ ነው። ወይ አንዴ ይኸውልህ ላውጣልህ፣ ቃል በቃል ላውጣልህ። ያው ኢየሱስ ክርስቶስ ነው ይሄን ተናጋሪው። ይኸውልህ በዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ ይሄን ተው። አሁን ተውታል። ለምን ተዋለሁ? ለምን ተዋለሁ? ተውከው እኮ ይኸው ልክ ስትጠየቅ ጊዜ ኢየሱስ የተናገረው ነው ወይ ስለተውከው። እሺ ቀጥል። እሺ ሌላ ጥቅስ ፈልግ። እሺ ሂድ። እሺ ችግር የለውም። እሺ ቀጥል። እሺ አይ የምትፈልገው ጥቅስ ጋር ሂድ። እሺ ችግር የለውም። በዮሐንስ ወንጌል ምዕራፍ 13 ላይ እናንተ መምህርና ጌታ ትሉኛላችሁ እንዲሁ ነኝና መልካም ትላላችሁ የሚለውን ጥቅስ በማውጣት ለብዙ የእስልምና ተከታዮች ይህንን ጥቅስ እናሳያቸው። ኖ ኢየሱስ ቃል በቃል እኔ አምላክ ነኝና አምልኩኝ የሚል ጥቅስ ሲያወጡ ወይም አሳዩን ሲሉ እኛም ልክ እንደዚሁ ቃል በቃል አላህ ይገዙልኝ ተገዙልኝ እንጂ የሚለው አምልኩኝ የሚል ጥቅስ የለም። ይሄ በቁርአን ውስጥ ጨረስክ? ለምን ልፈልጌ ነው? አልጨረስኩም። አንዴ ኢየሱስ ክርስቶስ እኔ አምላክ ነኝ ያለበት አለ ብሎ ነበር የመጣው። የቱ ጋር ነው ደስ የሚላለ? ይሄው አወጣውልህ ኡስታዝ። እኔ አምላክ ነኝ የሚል የለም እኮ እሱ። እኔም እያልኩ ያለሁት ስማኝ፣ አላህ አምላክ መሆኑን ታምናለህ አይደለ? አሁን ስለ አላህ ፍተቆያ እንዴ ኢየሱስን ጨረስክ? አምላክ ነኝ የሚል የለም እያልኩ ነው። እሱ ጋር ኢየሱስን አምላክ ነኝ ብሏል። እሱ ጋር ኡስታዝ አንዴ አድምጠኝ። አላህ አምላክ ኡስታዝ የሚለውን አትደጋግማ። ይኸውልህ ኢየሱስን አምላክ ነኝ ይላል እሱ ጋር። ስሜታዊ አትሁና፣ እንረጋጋ። ትልቅ ሰዎች ነው፣ ብዙ ሰዎች እየተመለከቱ ነው አይደለ? መረጋጋት ጥሩ ነው። ለመጨረሻ ጊዜ እንዲህ አይነት ቃል አትደጋግም። ይኸውልህ ትልቅ ሰው ነው አይደለ? እንዲህ ተረጋጋ ምናምን ላ። ይኸውልህ የተጠየቀውን ቀጥታ መልስ። ኢየሱስ እኔ አምላክ ነኝ ብሏል እርሱ ጋር። ኢየሱስ በደንብ ነዋ አይልም እሱ ጋር። ጌታና መምህር ትሉኛላችሁ እንዲሁ ነኝና ነው የሚለው። ይህን ጌትነቱን ደግሞ ኢየሱስ ክርስቶስ በመሰጠት ያገኘው በመደረግ ያገኘው ጌትነት እንደሆነ መጽሐፍ ቅዱስ ይናገራል። ያ ማለት የስልጣን ጌትነት ነው፣ መለኮታዊ ጌትነት አይደለም ማለት ነው። እንደዛ አይደለም። ምክንያቱም በዮሐንስ ወንጌል ምዕራፍ ነው። ማስረጃ ላሳይህ መጽሐፍ ቅዱስ ላይ አታሳየኝ። እሱን አታሳየኝ። እኔ ላሳየኝ። ለምን አላሳየህም? የጌታ ሰው ምን ነው? ምክንያቱም እኔ ጠየቂ እኮ መለስክልኝ እኮ መልስ ስለሌለ ነው። ኡስታዝ እየሰማኝ ነው? ምክንያቱም እኔማ መልሱን አሳየንሽ። ቆይ አንዴ ዮኒሻ አንድ አዳምጪ። ጌታ የሚለውን አመጣና አምላክ ነው አለ። እንደዛ የሚል የለም መጽሐፍ ቅዱስ ላይ። ኢየሱስ ክርስቶስ አምላክ እንዳለው አስተማረ እንጂ እኔ አምላክ ነኝ አላለም። ጌታ የሚለውን በመደረግ የተገኘ ጌትነት እንደሆነ መጽሐፍ ቅዱስ ይናገራል። ማስረጃ ላሳየ። ኢየሱስ በመጽሐፍ እንዳለው አብ ማን ነው ኡስታዝዬ? አብ እግዚአብሔር ነው አይደለ? በመጽሐፍ ቅዱሳችን የኢየሱስ ክርስቶስ አምላክ ነው። ጠይቄ ልመልስልህ እንጂ አብ ማን ነው አልከኝ አይደለ? አብ የኢየሱስ እስከዳም ተረጋ በል እንጂ አድምጠኛ። እስካሁን እያወራ ነው። ጠይቄኝ አይደለ? እንድመልስ እድል ስጠኝ እንጂ ታዲያ። ይኸውልህ አብ ማን ነው አልክ አይደለ? አብ ማን ነው ብለኸኛል። ልመልስልህ። መለስክልኝ። የኢየሱስ አምላክ ነው ብለኛል። ምንድን ነው አልኩት? የኢየሱስ አምላክ ነው። ትክክል ነኝ። ተሳስቻለሁ። ትክክል ነኝ። ተሳስቻለሁ። በጣም ጥሩ። ታዲያ ለምን አምላኩን አታመልክም አንተ? በጣም ጥሩ። ታዲያ ኢየሱስ ለምንድን ነው እኔና አብ አንድ ነን ያለው? አምላክ የሆኑ ከምን አንጻር ነው እሱን ያለው? ከምን አንጻር ነው አትበለኝ።
አያ ትርጉሙን እንዴት ልታብራራልኝ አይደለህም? ትፈልጋለህ? የመጽሐፍ ቅዱሴን እኔ እንዳብራራልህ አትፈቅድልኝም። አንተ ግን ልታብራራልኝ ትፈልጋለህ። የራስህ አብራራ። እሺ አብራራ። ከምን አንጻር ነው ያለው? አብራራ። ያው ጊዜ ሰጠ። እንደዚህ ነው የሚጠየቅ ኡስታዝ። የራስህንም የኔንም አብራርተህ እንዴት ነው ታዲያ? እሺ አልን እኮ በፈጣሪ አታለቃቅስ። ቀጥታ አብራራ። ወደ ማብራሪያ ሂድ። አትናደድ። እየተናደድክ ነው። እንዴት አይባለው። መረጋጋት ጥሩ ነው። ለወርደህ ነው ለመጨረሻ ጊዜ አያችሁት አይደለ? ኡስታዝ የሆነ ጅል ሀሳብ ያነሳና ከዛ ከዚህ በዚህ ያላችሁ አሁን ሂድና ወደ ሀሳቡ ሂድና እንትን በል አብራራ። ለአብራራ እድል ስጡኝ አለ። አብራራ። በጣም ጥሩ። አትዳር ስሜት አይተውን እየቀየረ እንትን ኡስታዝ ይቅርታ ኡስታዝ ይቅርታ ኡስታዝዬ። ምናልባት እዚህ ኦንላይን ያላችሁ ሰዎች በደንብ ብትሰሙ ጥሩ ነው። ምክንያቱም ይሄ የሚጠቅማችሁ የዘላለም ሕይወትን የምታተርፉበት መዳኛ እውነት ስለሆነ እና መጽሐፍ ቅዱስ አዳኝ ይፈልጋል አምላክ ኢየሱስ አምላክ የምትለው አዳኝ ይፈልጋል ራሱ ምን ትላለህ? የሚመጣ ማንም የለም ስለሚል አዳኝ ይፈልጋል ራሱ ኢየሱስ ክርስቶስ አዳኝ ነው ብለህ የምታምነው አዳኝ ይፈልጋል እንደ መጽሐፈ ምን ትላለህ? ዮኒሻ ወይ ኡስታዝ ወይ አዳኝ ይፈልጋል። አዳኝ የምትለው ኢየሱስ ክርስቶስ አሁን ልትሰብከው የምትፈልገው ለዚህ ቁጥር እየቆጠርሽ 1700 ምናምን እንደምታያቸው ሰዎች አይደለም አምላኬ ብለህ የምታስበው ኢየሱስ አዳኝ ይፈልጋለሁኝ ይላል። ደካማ ነው። መልአኩ ጅብሪል በቁርአኑ ሲጠቀረው መልአኩ ጅብሪል ይህ ለዓለም ሁሉ መድኃኒት የሆነው ክርስቶስ ተወልዶላቸዋል ይላል። እሱ መድኃኒት ፍላጊ ራሱ መድኃኒት ነው። ይሄ ጅብሪል መልአኩ ራሱ የተናገረው ነው። ያው የት ጋር ነው እንደሰለ በጣም ጥሩ ችግር የለውም። አወጣልሃለሁ ኡስታዝ አወጣልሃለሁ። አይ አውጣሽ አምጣሽ መልአኩ ጅብሪል አይ እንዲህ ይላል በነብዩ ከጌታ ዘንድ እሺ የማቴዎስ ወንጌል ምዕራፍ 1ም አለ። እንዲህ ይላል ልጅም ትወልዳለች ጅብሪል እያለ ታዲያ ቁርአን ካልክ ለምንድን ነው መጽሐፍ ቅዱስ ላይ የምትሄደው? ከቁርአን እንደዚያ የሚል አሳየን መጀመሪያ። ዮናስ ምን ነው ዝም አልክ? የጀማ ሰምታችሁ እኮ ከቁርአን እንደዚያ የሚል አለ አለ። ከዛ በኋላ ወደ ማቴዎስ ወንጌል ሄደ። ወይስ ማቴዎስ ወንጌል ሰጣችሁን ለእኛ ሰጣችሁን ነው? ከሆነሽ እንቀበላችኋለን፣ ችግር የለውም፣ እንደ ታሪክ እንቀበላችኋለን። መጽሐፉን ከካደ ማለት ነው። ዮናስ ምን ትላለህ? ዮኒ ሜት አድርገሃል። ዮኒሻ ጅብሪል ስትለን እኮ እኛ ቁርአን ላይ መስሎ ነበር። ጅብሪል መጽሐፍ ቅዱስ ላይ ያለው ጅብሪል እና ቁርአን ላይ ያለው ጅብሪል አንድ አይነት ነው ማለት ነው አይደለ? አንድ አይነት ነው። መጽሐፍ ቅዱሳችንን በደንብ አድርግቶ ስለሚገልጠው ዋና መለኪያችን መጽሐፍ ቅዱስ ስለሆነ ነው። መልአኩ ገብርኤልን ወደ መርየም ሲገለጥ ምንድን ያላት? ቁጥር 21 ላይ ልጅ ትወልዳለች እርሱም ሕዝቡን ከኃጢአታቸው ያድናቸዋልና ስሙም ኢየሱስ ትለዋለህ ነው ያለው። ቁጥር ስንት ነው ያልከው? ሉቃስ 2:8 እሺ፣ እዚህ ጋር አንዴ ሉቃስ 2:8 ቀጥልሽ። አይ በዚያም ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆ የጌታም መልአክ ወደ እነርሱ ቀረበ፣ የጌታም ክብር በዙሪያቸው አበራ፣ ታላቅም ፍርሃት ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራችን እነግራችኋለሁ፣ አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱ ክርስቶስ የሆነ ጌታ የሆነ ተወልዶላቸዋል ይላል። መድኃኒት የሆነ ሕዝቡ ሁሉ ከኃጢአት የሚያድን መድኃኒት። ይሄ መድኃኒት በቁርአን ውስጥ ነቢዩ ሙሐመድ መድኃኒት የሚል ስያሜ ያልተሰጠውም ለአብርሃም
ይኸውልህ ዮኒ መድኃኒት የሚባል ስያሜ ያልሰጠው ዮኒ ለናዝሬት አሁን በአንተ ቤት ክርስቶስ ግን አንድ የሚታደረገ ኃጢአት አሁን በሱ ቤት ብላ አደረገ። ኢየሱስን አነሳና ነቢ ሰለላሁ ዐለይሂ ወሰለምን አወዳድሮ ኢየሱስን ሊያስበልጥ ነው አይደለ? አላወቅም እንጂ ኢየሱስን ዝቅ አድርገሃል። ወላሂ ምክንያቱም አምላክ ነው ብለህ ነው የምታስበው። ነቢ ሰለላሁ ዐለይሂ ወሰለም ሰው ናቸው። አምላኩን ከሰው ጋር የሚያወዳድር እዚህ ዓለም ላይ ክርስቲያን ነው። በጣም ያሳዝናል። አምላክ እንዳልሆነ እኮ ወላሂ ውስጣቸው ያውቃል። ለዚያ ነው ከነቢያችን ጋር ሁሌ የሚያወዳድሯቸው። እንደዛ አይደለም። ብዙ ጊዜ የኢየሱስ አምላክነት ለመግለጥ በምንተጋበት ጊዜ ኢየሱስ አምላክ አለመሆኑ ዮኒ ባላወቀው መንገድ ኢየሱስን ዝቅ አደረግከው። አምላክ ነው ብለህ የምታስበውን አካል ምክንያቱም አምላክን ከሰው ጋር አወዳደርክ። አንድ አዳምጥ እንጂ አትንጠጣ። አሁን ሀሳብህን ጨርስና ከዚያ በኋላ በሱ ላይ መጽሐፉ ላይ ታወራለህ። እንጂ ካልሆነ ወደ ቁርአን የምትገባ ከሆነ እና ነቢ ሰለላሁ ዐለይሂ ወሰለም ጋር የምታወዳድር ከሆነ በራስ ጅራፍ ነው መልሰህ የምንገርፈህ። ገብቶሃል አይደለ? አሁን መጽሐፉ ላይ መድኃኒት ስለሚለው ገና እንድታብራራ ልትያዝ ነው። ፍጡር እንደሆነ ይሄ መገለጫነት እንደውም አንድ አዳምጥ እንጂ መድኃኒት ያደረገው ማን ነው? ኢየሱስ ክርስቶስን በራሱ ነው መድኃኒት የሆነው ወይንስ አምላኩ ነው መድኃኒት ያደረገው? አሁን መልስ። የሆነው እንጂ ያደረገው አይደለም ጥቅሱ የሚለው። አላሁ አክበር። ቆይ አሁን ልናወጣለህ ነው። አንዴ ኢምራን ትልቁ ላይ ኢየሱስ ክርስቶስን መድኃኒት ያደረገው አምላኩ እንደሆነ አሁን ልታዩ ነው። እሺ እሺ የሐዋርያት ሥራ ምዕራፍ 13 ቁጥር 23 ነው ታለት ኡስታዝ ኢብራሂም መቻል ኡስታዝ አሁን እያወራን ያለ ነው ስለ ወንጌላት አይደለ? ቀደም ስለ ደብዳቤ ስናወራ እኮ ና ተናገረው መጽሐፉን ሊክድ ነው። አሁን ይሄ የጳውሎስን መልእክት ሊጥለው ነው አይደለም? እንደዛ አላልኩም። ምክንያቱም የጳውሎስ ደብዳቤው ቆየበት የራሱ አዳምጥ። ምንም ማድረግ አይቻልም። ወላሂ ከራሱ መጽሐፍ ልሰጠው ነበር መድኃኒት ያደረገው አምላኩ እንደሆነ። ይመቻል። ኢምራን ማውጣት ትችላለህ? አይታይም። አሁን ያውና አሁን ኢየሱስን ማንም መድኃኒት አላደረገውም በራሱ መድኃኒት ነው የሆነው ብሎናል አይደለ? አሁን መጽሐፉ ምን እንደሚል ተመልከቱ። አንብባት ይህችን ቃል ዮኒ። ያ ማነው መድኃኒት አድርገው ያመጣው? ኢየሱስ ክርስቶስን አምላኩ ነው። ተመልከቱ። ጉድ አንብበው ዮኒ። ላንብበው። እሺ፣ በዚህ ያላችሁ ሁላችሁም ይሄንን ጥቅስ በደንብ አድርጋችሁ ከኔ ጋር አንብቡት። ከዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒት እርሱ ኢየሱስን አመጣ። ስሙኝ። አይዋ ኢየሱስ ልትጠየቅ ነው። ቆይ ሊሰሙህ ነው። አብሽር፣ እንዲሰሙህ በጥያቄና መልስ አድርግላቸው። እሺ፣ ኢየሱስ ክርስቶስን መድኃኒት አድርጎ ያመጣው አምላኩ እግዚአብሔር ነው ወይንስ ራሱ ነው መድኃኒቱ ነው የመጣው? መልስ። በጣም ጥሩ ኡስታዝ። በቃ አሁን ዝም በል ጠየቀኝ አይደለ? ከዚህ ጥቅስ ወደ መልሱ ግባ። ማን ነው ያመጣው? ራሱ ነው የመጣው? አምላኩ ነው ያመጣው? መድኃኒት አድርጎ ላከው አይደለም የሚለው መድኃኒት የሆነው ላከው። ና አመጣ ይላል። አምጫለ የመጣለ አምጪው ማን ነው? አድምጠኝ። የመጣው መድኃኒት እንጂ መድኃኒት ሆኖ አይደለም የመጣው፣ ወይም መድኃኒት ተደርጎ። አምጪው ማን ነው? አድምጠኝ ኡስታዝ። ራሱ ነው ወይ ኡስታዝ? ማን ያመጣው? መደማመጥ አንችልም እንዴ? ቆይ እንዴት ነው? ቆይ አንዴ አድምጠኛ ኡስታዝ፣ አንዴ አድምጠኝ። እንዳላዳመጥኩ አትስራ፣ ቀጥታ መልስ። አምጪው ማን ነው የተባልከው? ምን ላድርግ ኡስታዝ? መድኃኒት አደረገው። ማን ነው መድኃኒት አድርጎ ያመጣው? መድኃኒት አደረገው የሚል ጥቅስ የለም። መድኃኒትን ላከ። ማን ነው ያመጣው? ያው አመጣ ይላል እኮ ኡስታዝ። አንዴ ከዚህ በኋላ ኡስታዛት በለ። ይኸውልህ ወደ መልሱ ግባ። መድኃኒት አድርጎ ያመጣው ማን ነው? እሺ ቆይ ሼክ አለ በለ ወይ ኡስታዝ። እሱ እኮ ይበልጥ ይቀርበኛል በሚል እኮ ነው። ምንም ማድረግ ለመጨረሻ ጊዜ እየጠየቅኩህ ነው። ይኸውልህ መድኃኒት አድርጎ አመጣ ይላል። አመጣ ሲል ጊዜ አምጫ አለ፣ የመጣ አካል አለ። አዳምጥ። መድኃኒት አድርጎ ያመጣው ማን ነው? አድርጎ ይላል ጥቅሱ። እስኪ አድርጎ የሚል አውጣልኝ። ኦኬ፣ ያመጣው ማን ነው? አድርጎ አላልከኝም? አድርጎ እናሳያለን፣ እሱንም እናሳያለን። ችግር የለውም። አሁን ግን እዚህ ቦታ ላይ ማን ነው ኢየሱስ ያመጣው? መድኃኒት አድርጎ ያመጣው ማን ነው? ያው መድኃኒትን አመጣ ይላል። እናንተ እየሰማችሁ ነው አይደለ? ላይቭ ላይ ያላችሁ ሰዎች አድርጎ ላከው ነው እያለ ያለው። ጥቅሱ ግን መድኃኒት ነው የሚለው አይደለ? መድኃኒት ብቻ ነው እንጂ አድርጎ ላከው የሚል ጥቅስ የለም። አመጣ ይላል። አምጪው ማን ነው? መድኃኒት አላደረገውም እራሱ መድኃኒት። ማን ነው አምጪው?
ማነው ያመጣው? እሺ ምንድን ነው ያደረገው? ተጠየቀ። ኡስታዛችሁ እሺ ማነው? በጣም ተሳስቶ እንዳለ እያያችሁ ነው። ምንም ማድረግ አይቻልም። ወላሂ መልስ የሚባል አይመልስም። ኡስታዛችሁ ሙስሊሞች ይሄ ሁላ ቁጥር እያለ አለቀ ጊዜው። ምንም ማድረግ አይቻልም። አያችሁት አይደለ? ምንም ማድረግ አይቻልም። እሺ ክርስቲያን ካለ መቀጠል ይችላል። ዝም እንዲህ አይነት ፖለቲካ እንኳ ለመስራት የሆነ ብልጠት እኮ ይጠይቃል። ጀማ ማውራት ትችላላችሁ። አውሩሽ ምን ምንድን ነው ተወሂድ ሩቡቢያ?